ሰላም ሰላም ወደ ቻናላችን ቤተሰቦች እንዴት ከርማችኋል? ዛሬ እንግዲህ በሌላ የምግብ ዝግጅት ፕሮግራም ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት በአይነቱ ለየት ያለ ጣፋጭ የሆነ የብስኩት አሰራር ነው። እንደምትወዱትም ተስፋ አደርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ይህንን ብስኩት ለማዘጋጀት የሚያስፈልጉን ግብአቶች 4 ኩባያ ፍርኖ ዱቄት፣ 1 ኩባያ ከግማሽ ስኳር፣ 4 እንቁላል፣ ግማሽ ኩባያ ዘይት፣ 1 ሻይ ማንኪያ ጥቁር አዝሙድ፣ ግማሽ ሎሚ፣ 1 ሻይ ማንኪያ ቤኪንግ ፓውደር እና ሩብ ሻይ ማንኪያ ጨው ናቸው። ስራችንን ስንጀምርም ጎርጎድ ባለ ሳህን ውስጥ እንቁላሉን እንጨምራለን። አስከትለን ስኳርን ጨምርና አንድ ላይ መምታት እንጀምራለን። በእጅ መምቻ ማሽንም ሆነ በእንቁላል መምቻ መጠኑ እጥፍ እስኪሆንልን ድረስ መምታት ይኖርብናል። እንደምትመለከቱት አሁን በምንፈልገው ደረጃ ላይ ስለደረሰልን አስከትለን ጨው፣ ጥቁር አዝሙድ፣ ዘይት እና ሎሚ እንጨምርበትና ማዋሃዳችንን እንቀጥላለን። እንደዚህ አንድ ላይ ካዋሃድነው በኋላ ዱቄታችንን 1 ኩባያ የሚሆን እንጨምራለን። በመቀጠል ቤኪንግ ፓውደር እንጨምርና መቀላቀላችንን እንጀምራለን። ዱቄቱን ሁሉንም በአንድ ጊዜ አንጨምርም። ትንሽ ትንሽ እያደረግን እያየነው እንጨምር ይሆናል። በምትመለከቱት መልኩ በደንብ እያዋሃድነው ዱቄቱን መጨመራችንን እንቀጥላለን። ሊጡ እንግዲህ አሁንም ላላ ስላለ ትንሽ ዱቄት ጨምሬበት በምትመለከቱት መልኩ በድጋሚ አቦካዋለሁ። በምናቦካበት ወቅት በእጃችንም ሆነ በማንኪያ በደንብ አድርገን ማሸት ይኖርብናል። አሁን በምንፈልገው ፍረት ደረጃ ላይ ስለደረሰልን ወደ አዘጋጀነው መክተፊያ ላይ ወስደን እናስቀምጠዋለን። በመቀጠልም ሊጡን እኩል በኩል እንቆርጠውና ማድበልበላችንን እንቀጥላለን። በምትመለከቱት መልኩ ካድበለበልነው በኋላ በቢላዋ እኩል ቅርጽ እያስያዝን እንቆራርጠዋለን። ከቆራረጥነው በኋላ እያንዳንዱን መሃሉን ሰንጠቅ ሰንጠቅ እያደረግን ባዘጋጀንለት ትሪ ላይ እናስቀምጠዋለን። ሌላኛውንም ሊጥ አምጥተን በተመሳሳይ መልኩ እናድበለብለውና ቆራርጠን ወደ ትሪያችንን እናስቀምጠዋለን። በመቀጠልም ስቶቫችንን በመካከለኛ ሙቀት እናደርግና መጥበሻችንን ጥደን ዘይት እንጨምርበታለን። ይህንን ብስኩት ለመጥበስ የምንጠቀመው ዘይት በጣም መጋል የለበትም። መካከለኛ ሆኖ ሲግልልን እንጨምርበታለን። በጣም በጋለ ዘይት የምንጨምር ከሆነ የውጭኛው ክፍል ቶሎ ይበስልና የውስጠኛው ክፍል ሳይበስል ይቀራል።
ከጨመርን ከ5 ደቂቃ በኋላ ቶሎ ቶሎ እያልን ማገለባበጥ ይኖርብናል። እንደምትመለከቱት እንግዲህ ሳይዙም እየጨመረ ውስጡም ክፍትፍት እያለ ቆንጆ ሆኖ እየበሰለልን ይገኛል። ለቻናላችን አዲስ የሆናችሁ ቤተሰቦች በየጊዜው የምንለቃቸውን የተለያዩ አይነት የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። እንዲሁም ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥን ውስጥ አስቀምጡልን። እንደምትመለከቱት ብስኩታችን ቆንጆ ከለር ይዞ በስሎልናል። ዘይቱ በመጀመሪያው ዙር ስንጠብስ በጣም ስለጋለ እሳታችንን ቀንሰን ትንሽ አቀዝቅዘን ሁለተኛውን ዙር መጥበሳችንን እንቀጥላለን። ቶሎ ቶሎ ያገላበጥን በተመሳሳይ መልኩ እናበስለዋለን። በመጨረሻም እንግዲህ ብስኩቶቻችን በጥሩ ሁኔታ በስለውልናል። ከዘይት ውስጥ እያወጣን ወደ አዘጋጀንለት ሶፍት ላይ እናስቀምጠዋለን። ብስኩታችን እንግዲህ እንደምትመለከቱት ምንም አይነት ዘይት ወደ ውስጡ ሳይገባ ቆንጆ ሆኖ በስሎልናል። ሁላችሁም በየቤታችሁ ሰርታችሁ ሞክሩት፣ እንደምትወዱትም ተስፋ አደርጋለሁ። የዛሬውን ፕሮግራማችንን እንግዲህ በዚሁ አጠናቀናል። ዛሬ ለመጀመሪያ ጊዜ ወደ ቻናላችን የመጣችሁ ቤተሰቦች በየጊዜው የምንለቃቸውን የተለያዩ አይነት የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። በሌላ የምግብ ዝግጅት ፕሮግራም እስክንገናኝ ሁላችንም በያለንበት ቸር እንሰንብት።